ክርስቶስ በአባቱ ቀኝ የከበረበትን ለመክበር ኢየሱስ እኔ የምኖረው መኖር ነበረበት። ሆነው እሺ አለ። ኃጢአት የማያውቀውን እርሱን ስለኛ ኃጢአት አረገው። ማንም ሊሄድልኝ አይችልም ይሄንን መንገድ። ማንም ኢየሱስ የሚወድን ያለ አይወድም። ማንም አይሞትልኝም ልሙትልህ ብሎ ቢፈቅድም አይችልም። እግዚአብሔር አይቀበለውም። ኢየሱስ ፈቃደኛ ነው። በእግዚአብሔር ፊት ክብር አለ። እኛን ወደ ክብር ለማምጣት አንድ ልጁ ላይ ወሰነ። እግዚአብሔር የጨከነው እኔን አይቶ ነው። የሮም ነገስታቶች ሲሳለቁበት በፊታቸው አቁመው የአይሁድ ንጉሥ ነህን ይሉታል። እሱ ከአይሁድ ንጉሥ አይደለም፣ የነገስታት ንጉሥ ነው። ዝም ያለው ኢየሱስ እኔን ለማዳን መመለስ ይችላል፣ ማጥፋት ይችላል። ሊያግዙት ሲሞክሩ ሰይፋችሁን መልሱ ያለው ሰይፉን የመዘዘውን ሰውዬ ለማዳን። ሞት ኢንተራፕት የማያደርገው ሞት የማይበጣብጠው ህይወት የተሰጠኝ ኢየሱስ ሞቶልኝ ነው። ጌታ ኢየሱስ ክርስቶስ ይህንን የመስቀል ሞት ለመሞት በዚህ ሲቃይና መከራ ውስጥ ለማለፍ የእግዚአብሔር ጸጋ አስፈልጎት ነበር። ኢትስ ኤ ዲቫይን ኢንዶመንት። እግዚአብሔር ሊያቀርብ የሚገባው መለኮታዊ አቅም ነበር። ስለዚህ በእግዚአብሔር ጸጋ ጌታ ኢየሱስ ክርስቶስ የሞትና የመከራን መንገድ ጨርሶታል። ክብር ለኢየሱስ ይሁን። እና መላእክት አይሞቱም። ላስት ዊክ ተናግሬያለሁ። መላእክት አይሞቱም። ከመላእክት ጥቂት አሳነስከው የሚለው ጌታ ኢየሱስ ክርስቶስ መሰቃየቱንና በመስቀል ላይ መሞቱን ለማመልከት እኛን በእግዚአብሔር ቀኝ ለማስቀመጥ እኛ ያለንበት ስቴት፣ እኛ ያለንበት ደረጃ፣ እኛ ያለንበት ሁኔታ ድረስ ጌታ ኢየሱስ ክርስቶስ መውረድ ነበረበት። ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኖ በእኛ መካከል አድሯል። ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኖ በምድር ላይ 33 ዓመት ተኩል ኖሯል። እንኳን ኢየሱስ ሰው ሆነ። ይሄ ወንጌል ነው። ኢየሱስ ሰው ባይሆን ክርስትና የሚባል እምነት አይኖርም። ኢየሱስ ሰው ባይሆን እኛ አንጸድቅም። ኢየሱስ ሰው ባይሆን በመስቀል ላይ አይሞትም። የኢየሱስ ክርስቶስ የመስቀል ሞት ነው ያዳነኝ። ለዛ ነው አንደኛ ዮሐንስ ላይ ሲናገር ኢየሱስን በስጋ እንደመጣ የማይቀበል የተረገመ ይሁን ይላል። ኢየሱስን በስጋ እንደመጣ የማይቀበል ባይዘው አምላክ እንደሆነ የማይቀበል አይደለም። በስጋ እንደመጣ የማይቀበል ኢየሱስ ስጋ የሚመስል ነው የለበሰው የሚል ኢየሱስ ስጋ አልለበሰም የሚል ዶሴቲዝም፣ የኖስቲኮች ትምህርት የተረገመ ይሁን ይላል። ከቸርች ላይ ዳራ ሲዙት አይደለም የሚለው አናቴማ ነው የሚለው። ሰይጣን በወደቀበት ይውደቅ ነው። ኢየሱስ ሰው አልሆነም ካለ አልዳንክም እያለ ነው። ቀጥሎ ሳልቬሽን የለም። በእግዚአብሔር ፊት መቆም አይቻልም። ተክቶኝ ነው ኢየሱስ የሞተው መስቀል ላይ። በመስቀል ላይ ለመሞት ፍጹም ሰው መሆን ነበረበት። ኢየሱስ ሆነ፣ አረገው። እማይሆን ነገር ሆነ፣ እማይቻል ነገር ተቻለ። አምላክ ሰው ሆነ። አይሆንም፣ ይሄ ሆነ። ሊሆን አይችልም፣ ሆነ። በእውነት ነው የምላችሁ። ሰውን ወደ ምንም ማሳደግ ይቀላል አምላክን ሰው ከማድረግ። ሊሆን አይችልም። መለኮት እኛ መሃል ስጋ ለብሶ አደረ። ውስን ስብስብ ብሎ ቁጭ አለ። ደክሞተኛ ቀስቅሰው ከእንቅልፍ አስነሱት። አንተን የሚጠብቅ ለዘላለም አይተኛም የተባለ አምላክ እንቅልፍ ያዘው። እጁን ከፍቶ ፍጥረት የሚመግብ አምላክ እርቦት ምግብ ግዞ አለ። መለኮት ሰው ሆነ። ሰው መሆኑ ኢንካርኔሽን፣ አምላክ በመካከላችን ስጋ ለብሶ ማደሩ እኮ እግዚአብሔር ያስረዳል። በእውነት እንዲገባን እኔ ጸልያለሁ። ኢየሱስ ሰው ሆነ። አዎ የምንለው አይደለም ማበድ። ጳውሎስን እንደ እብድ ያደረገው ምንድነው? ወንጌል ገባኝ እኮ ነው። ክብሩን አስጣለው፣ ዝናውን አስጣለው። እጅግ በጣም ምጡቅ ሰውዬ መንገድ ለመንገድ ተንከራታች በየእስር ቤቱ ዘዋሪ ያደረገው ምንድን? እንደ ሌባና እንደ ወንበዴ የምታሰረው ለወንጌል ነው አለ እኮ በግልጽ። እኔ ሌባ አይደለም ወንበዴ አይደለም አለ፣ የተከበርኩ ሰው ነኝ። በየእስር ቤቱ ከሌባና ከወንበዴ ጋር አብሬ የምታሰረው ለወንጌል። ወንጌል ገባኝ ምን ላድርገው አለ። ክብር ለኢየሱስ ይሁንለት። ሞተልኝ ስል ሞተ እያልኩ አይደለም፣ ሞተልኝ ነው እያልኩ ያለሁት። ኢየሱስ የሞተው ሞትን ልቅመስ ብሎ አይደለም፣ ለእኔ ህይወት ለመስጠት ነው። ምንም ሌላ ኢንቴንሽን የለውም። ኢየሱስ እንደማሸንፍ ላሳያቸው አይደለም ያለው፣ ላድናቸው ብሎ ነው የሞተው። ለማዳን ነው የመጣው። እና ኢየሱስ ሲሞት ከመሞቱ በፊት ሲቃይ ነበረው። እና ይህንን የክርስቶስ ኢየሱስን ወደ መስቀል ሞት ያደረገውን ሲቃይ የወንጌል ጸሐፊዎች፣ ሁሉም የወንጌል ጸሐፊዎች ጽፈውታል። ተጋርተው የጻፉት የክርስቶስን ሲቃይና ሞት ብቻ ነው። በብዙ ነገር ተለያይተው ማለት አንዱ የሚያነሳውን አንዱ ላይ ያነሳው ይችላል።
አንዱ አቴንሽን የሰጠውን አንዱ መወለዱን ሁሉም አላነሱም። አወላለዱን አስተዳደጉን ሁሉም አላነሱም። ሲቃይና ሞቱን ግን ሁሉም አንስተውታል። የወንጌል መካከለኛው የክርስቶስ ኢየሱስ ሲቃይ፣ የክርስቶስ ኢየሱስ ሞት፣ ሰው የሆነው ለመሰቃየት ሰው የሆነው ለመሞት ስለሆነ እና ይሄንን ሳስብ የወንጌል ጸሐፊያን የጻፉት በጣም አስደናቂ ነው። ሂስቶሪካሊ ኢየሱስን እንደዚህ በአይናቸው አይተው በአይናቸው እንደዚህ ሲገረፍ ሲሰቃይ አይተው የጻፉት በጣም አስደናቂ ነው። እጅግም ጥልቅ ነው። አንዳንዱን ለማብራራትም አይቻልም። አንዳንዱንም እነሱም ሲጽፉት መሬት ወረቀት ሆኖ ባህር ቀለም ቢሆን ብንጽፈው አንጨርሰውም አሉ እና የገባንና እንድናስረዳ አቅም ያገኘነውን ብቻ እንጽፋለን እንጂ ከማብራራትም ከመረዳትም ያልፋል። እኔ የክርስቶስ ኢየሱስ የመስቀል ሞትና ሲቃይ በሙሉ እንዲገባኝ አልጸልይም፣ አይገባኝምም። መኖር ስለምፈልግ እንዴት ሁሉም ይገባኛል፣ ፍራክሽኗ እንድትገባኝ ነው የምለምነው። እኔ ብልጭታዋ እንድትገባኝ ነው የምለምነው። እሷ ስትገባ ነው አፕስ ኤንድ ዳውን ህይወታችንን የምትገለባብጠው። በሙሉማ ሊሸከመው አይችልም። የአምላክ ሰው መሆን እኮ ስላልገባ ነው ኖርማል ምን ነው። ያ ሰው የሆነ አምላክ ተሰቃይቶ ሞተማ ምንም ካላረገን እንደ ጳውሎስ ያደርገናል። እና ይሄንን ሳስብ እኔ ብዙ ጊዜ ወደ ኋላ መለሳለሁ እና አንድ ነብይ አለ አይደል ኢሳይያስ የሚባል ጌታ ኢየሱስ ክርስቶስ ወደ ምድር ከመምጣቱ ከ700 ዓመት በፊት የነበረ he was the great prophet ታላቅ ነብይ ነው። እኔ ታላቅ ምለው ይህንን ትንቢት ስለተነበየ የእስራኤልን መጨረሻ አይደለም የተነበየው፣ መሲሁን በሙሉ ቁመናው አየው። ከ700 ዓመት በፊት ነው። ከ700 ዓመት በኋላ የሚመጣውን ኢየሱስን ፊዚካሊ ምን እንደሚመስል ጻፈ። ወንጌላት ላይ ኢሳይያስ የጻፈውን ያክል ሲቃይና መከራ አልጻፉም። ወንጌላትን የጻፉልን ሰዎች በሰው ሳይድ ቆመው ሰው እንዲህ ሲያየው ነው የጻፉት። ኢሳይያስ በእግዚአብሔር ሳይድ ቆሞ ነው ያየው። ሞሬ ኢሳይያስ ዲፕ ነው። እግዚአብሔር መሲሁን በሚያይበት አንግል ኢሳይያስ በእግዚአብሔር ብርሃን በመንፈስ ግልጠት 700 ዓመት ተሻግሮ ኢየሱስ ክርስቶስን ሲሰቃይ ያየው። he the humble servant of the Calvary የቀራንዮ ትሁት አገልጋይ ብሎ ጻፈ። የቀራንዮ ትሁት አለ ጸጥ ብሎ የሚሄድ የከበረውን ክርስቶስን እንደ ኢሳይያስ ያየ የለም። ምዕራፍ 6 ላይ ኢሳይያስን ያየው በረጅምና ከፍ ባለ ዙፋኑ ላይ ተቀምጦ አየሁት። የቀሚሱ ዘርፍ መድረኩን ሞልቶታል። ኪሩቤልና ሱራፌል በዙሪያው አሉ። ጩኸት ነበር። ከጮኻዩ ድምፅ የተነሳ የመድረኩ መሰረት ይናወጣል። እኔም ባየሁት ጊዜ እነሆ አንደበቴ ረከሰብኝ፣ አንደበቱ በረከሰ መካከል የምኖር ነኝ አልኩ። ይሄ the glorified Christ ነው፣ የከበረው ክርስቶስ ነው። አብን አይደለም ያየው። ምዕራፍ 6 ላይ ሂዱና ዮሐንስ 13ን አንብቡ። በ6ኛው ምዕራፍ ያየውን ነው። በ53ኛው ምዕራፍ ሲሰቃይ ያየው የከበረ ብለው የሚጠብቁትን መሲህ የተነበዩ ኢሳይያስ ነው። መሬት ላይ ሰው ሆኖ ሲወርድ ግን ይሄኛው ነው። እኔ ኢሳይያስ በ12 ቁጥር ውስጥ ያስቀመጣቸውን እነዚህ የተጠቀጠቁ መከራዎች አንዱን እንኳን ለመቀበል ፈቃደኛ አይደለም። አንዱን ኢየሱስ ይሄንን ሁሉ ወስዶታል። አንዱን ለመሄድ ፈቃደኛ አይደለንም። ኢየሱስ ይሄን ሁሉ መከራ የሚሄደው ለሱ አይደለም፣ ለኔ ነው። እኔ ኃጢአተኛው፣ እኔ በደለኛው፣ እኔ የሞት የሚገባኝ ሰው አንዱን ለመሆን ፈቃደኛ አይደለሁም። ከዚህ ውስጥ ለምሳሌ የተጠላ የሚለውን ፈቃደኛ አይደለሁም ለመውሰድ። ሰው ሁሉ እንዲወደን እኮ ነው የምንፈልገው። አገር በሙሉ እንዲቀበለን ነው። ኢየሱስ የተጠላ ይላል። የተናቀ የሚል ቃል አለ። አንፌቨርድ ነው። አታየውም፣ ባይንህ ደም ግባት የለውም፣ አትወደውም። አይወዱትም። ኢየሱስን መሬት ላይ ያለ ማንም አይወደውም። ስለሚያደርገው ተአምር ስለሚያበላቸው ነው የሚከተሉት። አይወዱትም። ማንም ሰው አይቶ ሊወደው ይችላል። እናየው ዘንድ እኮ ነው የሚለው። ለመውደድ ማየት እኮ አለበት። አታየው፣ ደም ግባት የለውም። ጥቂት ዝቅ አረከው የሚለው ቃል ማብራሪያ የለውም።
ባወራው አይደክመኝም። ሳወራው እግላለሁ። የገባኝ እሱ ነው። እኔ ኢየሱስ መስቀል ላይ ሞቶል። ይሄን የገባኝ ይሄንን ሳስብ ነው። እኔ እንኳን ክርስቲያን ሆንኩ ምለው በመካከላቸው ሲራመድ እኮ ሰዎችን ኢየሱስ እኮ እየፈወሰ እኮ አይደለም፣ ህመማቸውን እኮ እየወሰደ ነው። ህመማችንን ተሸከመ ይላል። ኢየሱስ እኮ እየፈወሳቸው እኮ አይደለም። እኔ እኮ ብጸልይ እኮ ትፈወሳለህ፣ ህመምን አልሸከመውም። እኔ ኢየሱስስ ተቀብሎ ነው። ኢየሱስ አራግፎት አይደለም ወስዶት ነው። ይህንን ቃል እኮ ማቴዎስ ሲነግረን አያሌ የታመሙ ሰዎችን ወደ ኢየሱስ አመጡ ይልና ፈወሳቸው ይልና ህመማችንን ተቀበለ ደዌያችንንም ተሸከመ የሚለው ቃል ተፈጸመ ይላል። ወሰደው። ሰውየው መቆም አቅቶት ሰውነቱን የጨረሰውን ደዌ ኢየሱስ ተቀብሎ እላዩ ላይ አድርጎት ሂድ አለው። ያንን ሲቃይ ኢየሱስ እየተካፈለው ነው። ያቺ ሴት ትዝ ትላችኋለች፣ አመንዝራ የተገኘችው ሴት በድንጋይ ሊወግሯት ሲሉ እኮ ጌታ ኢየሱስ ክርስቶስ ምንም የለባትም አይደለም ያለው፣ የሌለበት ይውገራት ነው ያለው። ከዛስ ትቶላትና ተትቶላት እኮ አይደለም፣ በምትኳ እኔ ሞታለሁ እኮ ነው። ህጉ የሚጠይቀው ነው። ነገሩ ሞት ያስመጣለው። እኔ ሞትልሻለሁ በሰላም ሂጂ። ጎናቸው ያለውን ሰው ተራግፎልህ አይደለም ወስዶልህ ነው በሉት። አይ መንገድ ላይ ጥሎልኝ አይደለም ተቀብሎኝ ነው። የኢየሱስ ሲቃይ በጣም ዲፕ የሆነው የዓለምን ሁሉ ወስዶ ነው። የህማም ሰው ይመስላል እንዲህ ስታዩ፣ ደዌን ያውቃል። ለምን? የዓለምን ሁሉ ተሸክሞ ነው። ተሸከመ። ዓለም ላይ ያለውን የኛ የሆነውን በሙሉ ወሰደ ኢየሱስ ላይ ያደረገው። በጣም ትንሽ ህመም ሲያመን መንቀሳቀስ አንችልም። የዓለምን ሁሉ መሸከምን ማለት ነው። አይገባኝም። እንዴት ወካ አረገ ተሸክሞት? እንዴት ኖረስ? ያንን ሁሉ ሲቃይ እላዩ ላይ አድርጎ ትዝ ይላችኋል ወንጌላት ላይ የመጨረሻው ሰዓት ስትደርስ 11ዱን ቁጭ አረጋቸውና ይሁዳ ሄዷል። 11ዱን ቁጭ አረጋቸውና የጨለማው ሰዓት ደረሰ አላቸው። ነፍሴ እስከ ሞት ተጨነቀች አለ። የዘላለም አምላክ ፊታቸው ቆሞ ነፍሴ አላቸው እስከ ሞት ድረስ ተጨነቀች። አልገባቸውም ምን እያወራ እንደሆነ። ልሞት ነው፣ ነገ መስዋዕት ልሆን ነው አላቸው ለነ ጴጥሮስ። ኑ እንጸልይ አላቸው። ቅድም ስንሰማው ነበር አይደል? ይዟቸው ሄደ። ጸልዩ ብሏቸው ትቶ ሲሄድ የዚህ ዓለም ገዢ ወደ ኢየሱስ መጣ። ሊያስጨንቀው ጀመረ። አባቱ ተወው፣ ተንበረከከ። አባቱ ሆይ አለው፣ ብትወድቺ ጽዋ ከኔ ትለፍ፣ ነገር ግን የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን አለው። አልቻለም። አባቱ ሆይ እባክህ ሲለው አብ የሚያበረታው መልአክ ላከለት። የሚያበረታው ያስፈልገው ነበር፣ አቅም የሚሰጠው የሚያበረታው መልአክ መጥቶ አበረታው። ተነስቶ መጣ። ደቀ መዛሙርቱን ሲያቸው ተኝተዋል። ቀሰቀሳቸው። አንደርስታንድ አላረጉትም። ኢየሱስ እየሄደ ያለውን መንገድ አልተረዱትም። የኢየሱስን ሲቃይ፣ አጎኒውን፣ ትግሉን ሊረዱት አልቻሉም። ቀሰቀሳቸው። ተነሱ፣ ጸልዩ። በጸሎት እኮ እንዲያግዙት ነው፣ እንዲያግዙት አብረውት እኮ እንዲጸልዩለት ነው። ተኝቷል። ተነሱ፣ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ ተመልሶ ሄዶ እኮ አልጸለየም አይደል? ሊያዝን ሊተክዝና ሊጨነቅም ጀመር ይላል ቃል በቃል ኢሳይያስ እንደዚህ ያለው። ተጨነቀ ተሰቃየም ይላል። እንዴት ዲፕ ነው ሰፈሪንጉ! ተጨነቀ፣ ተሰቃይ፣ ተንበርክኮ ፕሮፐርሊ መጸለይ ያቃተው ኢየሱስ። አባቱ የብትወድቺ ጽዋ ከኔ ትለፍ ያለ ኢየሱስ መጸለይ ያቅቶት
ምክንያቱም ከፊቷን ክሮስ ይጠብቀዋል። በዚያ መስቀል ላይ ኃጢአትን አይቶ እማያልፍ አብ ለኃጢአት ያለውን ቁጣ በሙሉ ያፈሳል። ለዘላለም በቅፉ የኖረው አባቱ ያንን ስለ ሰው ልጆች የተሰራ በደልና ኃጢአት ያለውን የቁጣ ጉልበት አብ ኢየሱስ ላይ ሊጨርስ ነው። ብትወድ ይህች ጽዋ ከኔ ትለፍ ሲል አብስ እቺን ካፕ ኮና መስቀል ላይ መጠጣት ጽዋ ሲል አብ ጠጣት አለው። ሌላ እነሱን ማዳኛ መንገድ የለም። ጥላሁንን ለማዳን ጌታ ኢየሱስ ክርስቶስ መጸለይ አይበቃውም፣ መስቀል ላይ መሞት ጠይቆታል። ስለዚህ ተንበርክኮ ነገሩ እንደማይቀየር ገብቶታል። ተጨነቀ፣ ተሰቃየ። የዓለም ሁሉ ኃጢአት እላዩ ላይ አለ። የሚያበረታው መልአክ መጥቶ ሲያበረታው ይሄ እንደ ደም ነጠብጣብ ያለ ላብ አላባው የሚለው ሊትራል ነው፣ በቁሙ ነው ቃሉ። ትሮምቦስ ማለት ክሎትስ ኦፍ ብለድስ ከኢየሱስ ሰውነት ላይ ሊትራሊ ደም ተንጠባጥ፣ ሂማቲድሮሲስ ይባላል። በአይምሮ ላይ የሚፈጠር በጣም ከባድ ስትረስ በቆዳዎቻችን መካከል ያሉ ሌየሮችን ይከፍታቸውና በዛ ውስጥ ደም ይገባል። በላብ መውጫ ቀዳዳ ደም ይወጣል። ኢየሱስ ይሄ አሁን ህመም ነው፣ በሕክምና ህመም ነው። ይህንን ህመም ኢየሱስ ኤክስፔሪየንስ አረገ። ደም ከላዩ ላይ አንጠባጠበ። ዱብ 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 አለ ደም። ስትረሱ ከኔ ተለፍቺ ጽዋ ይልና ዞሮኛ ነኝ ይናል። ሲያየን ያንተ ፈቃድ ይሁን የኔ ፈቃድ እንዳይሆን እማመሰገነው ስለሞተ ብቻ አይደለም፣ ስለሞተልኝ ነው። ኢየሱስ ባሄደው ይሄን መንገድ እኔን ነው ሂድ የሚለኝ። እኔ ደግሞ መሄድ አልችልም። የዘላለም ፍርድ ነው ላይ የሚመጣው። ላረገው አልችልም፣ እኔ አልችለውም። ስለዚህ እግዚአብሔር ከቁጣው በታች ይጥለኛል። ስለዚህ አንተ አትችልም፣ እሱ ይሂድልህ አለኝ። ለዛ ነው አየህ በጣም ቲንከርስ አይደሉም ወንጌልን የሚያገኙት፣ በስብከት ሞኝነት የሚያምኑትን ያድን ዘንድ የእግዚአብሔር በጎ ፈቃዱ ነው። ኢየሱስ በዚህ መንገድ መስቀል ላይ ሞተ፣ የዘላለም ሕይወት ይሰጣል ሲባል አንዳንድ ሰው አይመስለኝም ይላል። እሱ ስላልመሰለው ኢየሱስ በየዓመቱ አይሞትም። ከፈለገ መቀበል ነው። ካልሆነስ አምሶሪ እግዚአብሔር ልጁን በየዓመቱ አይገልም። የመጨረሻው ይሄ ነው።